አስደግፊያት አስደግፊ ማውራት አይቻልም እሺ እግዚአብሔር ይመስገን ትራስ እናስገባላችሁ አስደግፊያት አስደግፊ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል አርግ ላይ ያሉ ዘፈኖች እማላውቃቸው ሰዎች አሉ እና ጉረምረሜ ማን ነው ጉረምረሜ አረጂ ማና ጂጂኪያ የምትባሏ ድጋጓን ጥላ እየተላገገች ነው በኢንቦክስ አረን አላዳምጥሽም አልኳት ገባሻ እኔ ውጭ ምግብ አይመቸኝም አልኳት ልጅ ያሬድ ታዝሯል ምን አይነት ሰው ናት? እኔ ነኝ አንቺ ለአንድ ሺህ ብር ብዬ አንቺን መታሽ? ዶክተር ደሳለኝ ጫኔን መቼስ ታውቁታላችሁ፣ ካላወቃችሁ የምክር ቤት አባል ናቸው። እነዚህ ደግሞ ሰሞኑን መነጋገሪያ የነበሩ ጥንዶች ናቸው። ሰላም ሰላም፣ እንዴት ናችሁልኝ ውዴ ቻናሌ ተከታታዮች? እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘናፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች እየላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያ ቪዲዮ እንለፍ። አንተ አብብልኛ ምን ይላል እሱን ስትገረፍ ታወራዋለህ ስማ እዛ ለቅሶ ቤት ድንኳን ውስጥ ምን ብለሃቸው ነው? የሟች ፎቶ ተሰቅሏል። እሺ ምንድነው ብሎ ሲጠይቁ የድንኳኑ ንግድ ፍቃድ ነው አልኳቸው። የተመታ ፈልፈላ ወይ ለምን ሚስት አታገባም? ገና አንድ ፍሬ ልጅ በዚህ እድሜ አግብቼ ልቃጠልልህ እንዴ? ልጅ እኮ ነኝ ገና። ምን ሆነህ ነው? ምን አስበህ ነው? ሚስት ማለት ምን ማለት ነው? ሚጥሚጣ ስትልስ ትኖራለህ ማለት ነው። እና ልቃጠልልህ በዚህ እድሜ እንዲህ ብለህ ሁሉንም ሚስቶች አቃጣይ አታደርጋቸው። ለምን ለማግባት ያሰቡትን እንዲፈሩ ታደርጋቸዋለህ? አንተ ገና አንድ ፍሬ ልጅ ስለሆንክ ይሆናል። እውነቱን ነው። የሆነ ችግርማ ይኖርበታል። እንዲህ አርግ ላይ ያሉ ዘፈኖች እማላውቃቸው ሰዎች አሉ እና ጉረምረሜ ማን ነው ጉረምረሜ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የሰለሞን ቦጋለ የ1 ሰዓት ኢንተርቪው ባጭሩ ፊንቴክ ኢንቨስትመንት መኪና ሰጠኝ አምባሳደሩን ኩለትኝ አስተዳደራዊ ነገር ላይ የለውበትም። ሁለተኛው ምን ያህል ገንዘብ እስካሁን ተሰብስቧል በሆስፒታሉ ሲባል ሶል ላሽ ብሏል። አላለቀሰም። እውነትም ግን እንዴት አይመለከተኝም ይባላል? ቆይ መጀመሪያ ላይ እኮ አምባሳደር ከመሆነ በፊት ነገሮችን አጣርተ አንተን እንግዲህ በሙያ ብዙ ኢትዮጵያውያን ያከብረሃል ያምናሃል። አንተን ተማምኖ ነው እንግዲህ የዛ አምባሳደር ስትሆን አንተን ተማምኖ ነው እንግዲህ እቃ ሊገዛ የሚመጣው ከዛ ድርጅት። ያ ድርጅት እንግዲህ አመኔታውን ሳይጠብቅ ያንተን ስም ተጠቅሞ ከዘረፈ በእጅ አዙር ትጠየቃለህ። እና ሰለሞን ቦጋለ ሰሞኑን እንግዲህ ብዙ መረጃዎች እየወጡበት ይገኛል። ይሄ ነገር እንግዲህ ተጣርቶ የህግ አካላትም እንግዲህ የሚመለከታቸውም አካላት አጣርተው ምላሽ ሊሰጡ ይገባል እላለሁ። ወደ ቀጣይ ቪዲዮ እንለፍ። ቲክቶከሯ እንትና አረጂ ማና ጂጂኪያ የምትባሏ ድጋጓን ጥላ እየተላገገች ነው በኢንቦክስ
ኧረ እኔ አላዳምጥሽም አልኳት። ገባሻ? እኔ የውጭ ምግብ አይመቸኝም አልኳት። በቃ ሲግማ ቦይ ማለት ኩኩሻ ነው። እንግዲህ ጂጂኪያ ኩኩሻን በፍቅር ለማጥመድ ብዙ ቴክስቶችን በኢንቦክስ እየላከችለት ይገኛል። የኩኩሻ መልስ እንግዲህ አልፈልግሽም፣ እኔ የውጭ ምግብ አልበላም እያለ ነው። እናንተ ምን ትላላችሁ ተመልካቾች? ያላችሁን አስተያየትና ሀሳብ በጨዋነትና በነጻነት ኮሜንት ላይ መግለጽ እንዳትረሱ። እስከዚህ ሰዓት ድረስ መጣችሁ ላይክ ያላረጋችሁ ላይክ እያረጋችሁ አብራችሁ ቆዩ። አንተ ብቻ ሳይሆን ካሜራማን እንደ አራስ ግልተው ነው ሊሄድ ይሆናል። ባልሽ ጎበስ ሜላቴ ሰላም በይ። Wait a minute. Who are you? እኔ ወዳለሁ። ይቅርታ እንዴ ይቅርታ፣ እግዚአብሔር ይስጥልኝ። አቋረጥኳችሁ። ኧረ ኖ ምንድነው? ፈላጊ አይደለም። እኔ እንደውም ልሸልማችሁ ነው የመጣሁት። ኧረ እና ምንድነው? ፍቅረኛ በጥፊ ከመታት ይሄንን 1000 ብር እሸልማለሁ። ሂድ። ይሄ መቀላላል እንዴ? ምታኝ፣ ችግር የለውም ምታኝ። ፍቅር ምንድነው? እናንተ ተኛቃሉ፣ ችግር የለውም ምታኝ። 1000 ብር እኮ ነው፣ ችግር የለውም ምታኝ። ሂጂ። ምን አይነት አስመሳይ ነሽ አንቺ? እኔ እርሜ ነኝ አንቺ ለ1000 ብር ብዬ አንቺን መመታሽ? ሂጂ። ምን አይነት ሰው ናት? እኔ ነኝ አንቺ ለ1000 ብር ብዬ አንቺን መመታሽ? ኦ እኔ ፍቅር እኮ ልፈትን ብዬ ነበር፣ ለገንዘብ ልትመታኛለህ አትመታኝም ብዬ ነበር። ኦ እንዴ እኔ ነኝ አንቺ ለ1000 ብር ብዬ አንቺን መመታሽ? እንዴ በጣም እኮ ነው የምወድሽ። እወዳለሁ እንዴ ወላካሎ ይመችማል። ይሄ አሁንም እነግራችሁ ወሬ የምር ኢትዮጵያ ውስጥ አንድ ተቋም ሰራተኞቹን እንደዚህ ሊበድል ይችላል ብለን በግርምት እንድንጠይቅ የሚያደርግ ወሬ ነው። ሙሉ ለሙሉ ዜናው የመሰረት ሚዲያ ነው። ሙሉ ዜናውን ከታች አስቀምጬላችኋለሁ። ድርጅቱ ሱፐር ደብል ቲ ጀነራል ትሬዲንግ ይባላል። ባለቤቱ አቶ ጸጋዬ ደበበ ናቸው። አቶ ጸጋዬ ደበበን እንደምታውቁት የፍኖተ ጽድቅ መስራች በመሆናቸው ሚዲያ ላይ በስፋት ይታወቃሉ። ሰራተኞቹ 1 ደቂቃ አርፍደው ቢመጡ 700 ብር ይቀጣሉ። ማስቲካ ሲያኝኩ ቢገኙ 1000 ብር ይቀጣሉ። አንገብጋቢ ጉዳይ ገጥሟቸው እንኳን 2 ቀን ቢቀሩ ወይንም ቢያረፍዱ ሙሉ ለሙሉ ከስራ ይባረራሉ። ስራ መልቀቅ እፈልጋለሁ ቢሉ ይደበደባሉ፣ ይታሰራሉ። ሌላም በርካታ ነገር ይደረጋሉ። የሆነ ትንሽ በቃ ግራ ገብቶት የጠየቀ ሰው ወይንም ስራ ለቃለሁ ያለ ምናምን ካለ እስከ 1 ሚሊዮን ብር ሰርቀሃል ተብሎ በውሸት ተከሶ ሊታሰር ይችላል። የመሳሰሉት በርካታ በደል ይፈጸማል። ሰራተኞቹ ናቸው ለመሰረት ሚዲያ ይሄንን የነገሩት። የመሰረት ሚዲያ ዜናን ሙሉን ከታች አስቀምጫለሁ። ሙሉ ለሙሉ ዜና የመሰረት ሚዲያ ነው። እንግዲህ ኢትዮጵያ ውስጥ ከቀን ወደ ቀን የማንሰማው ነገር የለም። በሀገራቸው ዜጎች እንግዲህ እንደ ባሪያ ጉልበታቸው እየተበዘበዘ ይገኛል። እንግዲህ ስራ መስራት አልፈልግም ብላችሁ ከዛ ድርጅት ወጣለሁ ካላችሁ እንደሰማችሁት 1 ሚሊዮን ብር 2 ሚሊዮን ብር ሰርቃችኋል እየተባለ በሐሰተኛ ክስ እንግዲህ ረጅም ዓመት እስር ቤት እንድትታሰሩ ይደረጋል። ከዚህም በላይ እንግዲህ ፓራላይዝ ሆኖ ሆስፒታል የተኛም ሰው አለ እና መንግስት ለዜጎች ደህንነት ስትል በቃ የታች ያለው ማህበረሰብ እንግዲህ ልታገዘው ይገባል እላለሁ። እናንተም ተመልካቾች ያላችሁን አስተያየት ኮሜንት ላይ መጻፍ እንዳትረሱ። ወደ ቀጣይ ቪዲዮ እንለፍ። ስትነግሪው በምስልም በድምጽም ስለምናስገባላችሁ በዛ ምክንያት የነሱን የመለሱትን መልስ ነጥቡን አንይዘው ማለት ነው። አስደግፊያት ማውራት አይቻልም። እሺ እግዚአብሔር ይመስገን። ትራስ እናስገባላችሁ። አስደግፊያት አስር ነጥብ ያገኙ ነበር፣ ግን በዛ ምክንያት ነጥቡ ስለማይያዝላቸው አለማየሁና ትዕግስት 10 ነጥብ ነው ያመጣችሁት ማለት ነው። ሌቦ ወይ እያላት አታውሩ ሲባል እንግዲህ የልጅቷ መልስ የሌለ ነው የሚገለው። እግዚአብሔር ይመስገን። ማይክ እዚህ ጋር ተሰክቶብሽ የምትዩ ነገር ትንፋሽሽ ራሱ እኮ በደንብ ነው የሚሰማው። እቺ ነው የፈለግሽው እንዴ? እኔ ያለው እሺ ሜላት ቸቦነሽ አረካሽኝ ወላሂ ገና አዶናይን እንደ ፊንገር የሰደበው ሰው አለ ወይ ነው? ሙልጭ አርገሽ እሽት አርገሽ ስንት ዶላሮችን ሰርተሽበት
ኬኳ ቀሚስ ተገዝቶላት ጫማ ተገዝቶላት ቱቱዬ ቅቅሏን መረቋን በልታ ቡርቴ ትርፍራፊውን ላጥላጥ አርጋ በልታ በደንብ ሽት አርገሽ አምተሽ ስትጠግቢ ዛሬ አዶናይ ደጋፊ ሲያገኝ ወዳጅ ሲያገኝ ምናምን የአዶናይ ወዳጆችና ደጋፊዎች አንቺን እንዲያሽላሉልሽ ማለት ነው አሽቃበጥሽ። ከዛ መማርን ተቻሽ። ያለው ነገር ይሄ እኮ ነው ሶሻል ሚዲያ ላይ። ያኔ አዶናይ እንደዚህ ችግር አጋጥሞኛል ምናምን ብሎ ሲወጣ በችግሩ ሰዓት ሳትቆሚ ዛሬ ወዳጅ ስላለው ሰው ሁሉ ስለተንጫጫለት ደጋፊ መስለሽ መጣሽ። ይሄ ነው ያየሁት የተረዳሁት። ለምን ያኔ ያ ጊዜ ሲወጣ ለምን ተቸሹ? ዛሬ መማርን አንቺ አዶናይ ልትናገር ይብራን ብለሽ ለአዶናይ ተቆርቋሪ መስለሽ መጣሽ እንዴ? ካንቺ በላይ እኮ የምታከብረው መማር ናት አዶናይ። ክፉም ደግም ተናግራበት አታውቅም አንድ ቀን። አንቺ ግን ተቆርቋሪ መስለሽ መማርን ዝቅ ለማድረግ መጣሽ። እነ ትክክል ሁለቴ ለምን አታስቡ እናንተ ቦምብ ራሶች? ሁለቴ ያስቡ እስኪ ኮሜንታተር። እንግዲህ የኛ ሀገር ማህበራዊ ሚዲያ ተገለባባጭ ነው። ዛሬ ደጋፊ የነበረ ነገ ነቃፊ ይሆናል። ዛሬ ነቃፊ የሆነ ነገ ደጋፊ ይሆናል። ቋሚ አቋሙን ይዞ የሚሄድ ሰው የለም እና ቤታዩ አትናደጂ። ይህ የሶሻሉ ሚዲያ ባህሪ ነው። ዶክተር ደሳለኝ ጫኔን መቼስ ታውቁታላችሁ፣ ካላወቃችሁ የምክር ቤት አባል ናቸው። እነዚህ ደግሞ ሰሞኑን መነጋገሪያ የነበሩ ጥንዶች ናቸው። እሷም ተቀብለዋለች፣ ግን ደግሞ በጣም መነጋገሪያ ነበርና በዚህ ጉዳይ ላይ ዶክተር ደሳለኝ ጫኔ ሀሳባቸውን ሰጥተዋል። እውነት በቃ የልቤን የተናገሩልኝ የልቤን ማለት ነው በቃና በጣም በቃ ለሰዎች ክብር ያለው ወንድ ለሴት ለሰው ለወንድ ጀነራሊ ለሰው ልጅ ክብር ያለው ወንድ ያስታውቃል። ወንድ ልጅ እውቀት ፕላስ ኮንፊደንስ በቃ ያስፈልገዋል ማለት የሚናገረውን ነገር በኮንፊደንስ ሲናገር እውቀቱ ትክክለኛ የሆነ ነገር ላይ ተመስርቶ መሆን አለበት ብዬ አስባለሁኝ። ወንድ ልጅ ሰባዊነትም ሲኖርበት በጣም ነው የሚያምረው በጣም ማለት ነው እውነትና ውበቱ ራሱ ይጎላል። የተናገረው ነገር በጣም በቃ ደስ ስላለኝ ነው። ምክንያቱም ብዙዎች እዚህ ሶሻል ሚዲያ ላይ ቀለበት የተደረገላትን እንስት ቡሊ ሲያደርጓት ነበርና ይሄ ደግሞ በጣም ነው የሚያናድደው፣ በእውነት በጣም ነው የሚያናድደው። እና ዶክተር ደሳለኝ ጫኔ ምን አለ መሰላችሁ፣ እንደ ማህበረሰብ ሲበዛ ፌዘኞችና ጨካኞች ሆነናል። ፌዝን እንቀንስ፣ እንሰልጥን፣ የሰውን ስሜትና ፍቅር እናክብር። ማንኛውም ሰው በፈለገው ሰው መወደድና የፈለገውን የመውደድ መብት አለው። የሌላውን ሰው የግል ምርጫና ደስታ ማፌዣ ማድረግ የጭካኔና የሞራል ውድቀት ማሳያ ነው። የሰውነት ቅርጽ የህዝብ መወያያ አጀንዳ ሳይሆን የግለሰቡ የግል ጉዳይ ነው። ዳሰት እዚህ ጋር ደግሞ የተናገረውን ነገር በደንብ ስሙልኝ። የሴት ልጅ እሴት በሰውነቷ ቅርጽ አይወሰንም። በተለይ ደግሞ የሴቶችን ውበትና ዋጋ በውጫዊ ቅርጽ ብቻ መመዘን በዓለም ላይ ከብዙ ዘመናት በፊት የቀረ ኋላ ቀርና ጎጂ አስተሳሰብ ነው። እውነተኛ ውበት፣ ጥንካሬና ክብር ከውስጥ የሚመነጭ ነው ብለዋል። ይህንን መርዛማ አስተሳሰብ አሊያም ደግሞ ባህል ወይም ደግሞ ቶክሲክ ካልቸር በጋራ እንቃወም። ሴቶችን በሰውነት ገጽታቸው ማዋረድ ወይም ደግሞ ይሄ ቦዲ ሼሚንግ የሚባለው ላይ የተመሰረተ ማንኛውም አስተያየት በማህበረሰባችን ውስጥ ቦታ ሊነፈገው ይገባል ሲል ነው የተናገረውና በቃ ትክክለኛ ነገር ነው የተናገረውና ከዚህ በጣም መማር እንችላለን። በጣም ወዳችኋለሁ ባይ። ዶክተር ደሳለኝ ጫኔም እንግዲህ ያለው ይሄንን ነው። ሰውን በውጫዊ ነገሩ ሳይሆን በውስጡ ነው መመዘን ያለብን። እኔ መመላችሁ ይሄንን ነው ተመልካቾች። ታውቃላችሁ ላይክ ባልሳሳት ኑሮ ልክ በሆን ኑሮ ሪከርዱ ቫይራል አይሆንም ነበረ። ላይክ ስታስቡት ሀኦልዳሪው ሲለኝ አይ አም ፋን ታንክ ዩ አልኩት። ጠፍቶኝ ይመስላችኋል? አሁን ሀኦልዳሪው ሲለኝ ጠፋብኝ ነው እንዴ ይመስላችሁ? አንዳንዴ ግን አታስተውሉማ አታስቡ እንዴ አሁን እንዴ ጠፋብኝ ሀኦልዳሪው ሲለኝ። እኔ ግን ላይክ ለፈን እንዲሆን ሪከርድም እንዲደረግ ሀኦልዳሪው ሲለኝ አይ አም ፋን ታንክ ዩ አልኩት። ደግሞ ምን ላለን እኮ አይደል ላይክ ለምንድን ነው ዲፕ የምታረጉት? ጆሪ እንደዚህ ዳል እኔ ጋር ሰው ለምን ዲፕ እንደምታረጉት አላውቅም። በቃ ኢትስ ጀስት እና ምንድን ነው ያለኝ ብራዚል አለኝ። ከዛ ኢትዮጵያን ገር አልኩት። አይ አም ኢትዮጵያ ማለት እኮ እችላለሁ፣ ግን ገር የሚለውን ስጨምርበት ምን ሆነ? ፋን ሆነ። በቃ ሰው አይጠብቀውም። ላይክ እንትን ይሆናል፣ ያስቃል። ክሬቲቭ እንደዛ ባለ ሪከርድ ቫይራል አይወጣም ነበር። ሰው ምንድን ነው ይሄ ቫይራሊቲ ነው። አይኔ እናቴ ኤኒዌይስ እንትን አትበሉ፣ ቦታ አድርጉኝ እየገባችሁ። አይ አም ኢትዮጵያ ጋር ወይ ጉድ። ገና አዲስ ነገር ነው ማመጣላችሁ። ከዲፕሬሽን የጀመርኩት አሁን ብዙ ነገሮች እንትን እላችኋለሁ፣ ክሬት አደርግላችኋለሁ። እንግሊዘኛዎች እንዳታስባችሁ፣ እናንተ ፈታ ትላላችሁ፣ እየተጃጃላችሁ ቢሆን ትስቃላችሁ። በቃ ፈታ ነው ማድረጋችሁ በእኔ እንግሊዘኛ። እናንተ ብቻ ተዝናኑ እንዳይደብራችሁ። የኔ እንግሊዘኛ የሚያዝናናችሁ ከሆነ በደንብ ነው የሚሄድበት።
በደንብ ነው የምቆሰቁሰው። ቤኪ ቲንክ ጌታ ነው ምን ልክ ነው ሀላዊ እነሱ በቃ እኔ ነው የሚመስላቸው በቃ እንትን አይሉም። እኔ ብቻ ነኝ ጃኒ ከጊዜ ወደ ጊዜ በቃ አይሁኑ ባህሪ እያሳየችኝ የመጣችው መሞላቀቅ ጀምራለች። እንደ ድሮ አይደለችም። ብቻ እስቲ ተመልካቾቼ እናንተም ያላችሁን አስተያየት በጃኒ ላይ ኮሜንት ላይ ጻፉልኝ። ልጅ ያሬድ ታስሯል። በኦሮሚያ ክልል በቡራዩ ከተማ መልካኖኖ ሸገር ሲቲ እየኖረ በኦሮሚያ ክልል ፖሊሶች ተይዞ ወደ ፖሊስ ጣቢያ ሄዷል። ልጅ ያሬድ በኢትዮጵያ አርቲስቶች ማህበር ከአሜሪካ እስከ አፍሪካ ድረስ በግራፊቲ እና በስፕሬ አርት እየሰራ ተሸልሟል። በኢትዮጵያ አርትም ትልቅ ስራ እየሰራ ልጅ ነው። ወደ ኦሮሚያ ክልል አርትም ሲመጣ ከአባ ሹምቤና ከፉኜ ጋር ወጋ ባዬ ወልባኔ አመገሩ እንደንደኘ ብሎ የወያኔ ጊዜ ዘፍኗል። የእናንተ ቤት ወርቅ ይዘንባል የኛ ቤት ችግር ይዘንባል ብሎ ዘፍኖ ነበር። የቄሮን ቀስቀሳ አድርጓል። ዛሬ ግን መታሰር ጥሩ አይደለም ብዬ መልእክቴን አስተላልፋለሁ። የኛ ልጆች ድምጹንለት የያሬድን ቀልድና የያሬድን ስራ የምትወዱ ኢትዮጵያ ብሔርና ብሔረሰቦች ድምጹንለት የሚል መልእክት አለኝ። መልካም ጊዜ። እኔ እንግዲህ ማንም ሰው በአመለካከቱ ሊታሰር ይገባል ብዬ አላስብም። ልጅ ያሬድም እንግዲህ በፊት ላይ የሚያደርጋቸው ነገሮች በጣም በቃ ያስጠላ ነበር። ሃይማኖትን ይሳደብ ነበር፣ ብዙ በቃ ብሔርን ይሳደብ ነበር። ግን ታስሮ ከወጣ በኋላ ያን መሳደቡን አቁሞ እንግዲህ ኖርማል ላይፉን እየቀጠለ ይገኛል። አሁን በምን ምክንያት እንደሆነ አላውቅም፣ ድጋሚ ታስሯል እየተባለ ነው። እንግዲህ ለማንም መሰለን አልመኝም። ያሬድ በሰላም ፈጣሪ እንዲያስፈታ እመኝልሃለሁ። ወደ ቀጣይ ቪዲዮ እንላለን። ኖሂም በአካል አንዴ ነው የተገናኘ ነው። አንዴ ነው በአካል የተገናኘ ነው። ኢማጂን እናንተ ስለምትሉ ሰው ማለት ነው። በአካል አንዴ ነው ያገኘሁት። እውነት ለመናገር እንደው ለሐቅ እሱም የት ነው የተገናኘ ነው? የፍራይዴ ፕሮግራም ላይ እዛ ፕሮግራም ከዛ በኋላ የነበረው አፍተር አወር ፕሮግራም ነበረ። እዛ ነው ያገኘሁት። ኢቭን ሰላም ሁላ አልተባባልንም። ሶ እኔ የማላውቀው ሰው ላይ ዋይ ለምን እቀናለሁ? ከዛሻል የማላውቀው ሰው ላይ ለምን እቀናለሁ? ለምሳሌ ሙሴ ሰለሞን አለ፣ ብሩክ ኒውስ አለ። ገብታችኋል? ሙሴ ሰለሞን አለ፣ ብሩክ ኒውስ አለ። እኔ ብሩክ ኒውስን ከመረጥኩኝ ወይም ብሩክ ኒውስ ያሸንፍ ካልኩኝ ሙሴ ሰለሞን አይችልም ወይ በሱ ስለምቀና ነው ማለት ግን አይደለም። ገብታችኋል? የኔ ፐርሰናል ፍላጎቴ እንዲያሸንፍ ፈልገው ብሩክ ኒውስ ከሆነ ኤግዛምፕል የሰጧችሁ ወይም ሙሴ ሰለሞን ከሆነ ያንኛውን ሰው ጠለዋለሁ ወይም ያ ሰው ላይ ቀናለሁ ማለት አይደለም። የኔ ፍላጎት ነው። እንደ አንድ ሶሻል ሚዲያ ላይ እንዳለ ሰው የግል ሀሳቤ መስጠት ይሄ መብቴ ነው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።